سمع الله لمن حمده አሁን እየሰገደች ነው በሰላም እነዛ በሚያደርጉት ጉንተላ ግን እቺኛዋን ካቅሟ በላይ ይሆንባትና መሳቅ ትጀምራለች። አሁን ይዋት ሳቀች። ስግደት ውስጥ ናት፣ ግን ወስውሰው ስግደቷን ኦልሞስት አበላሹት ማለት ነው። እዚህ ውስጥ እዩት፣ ከኋላ ወንዶች አሉ፣ ከፊት ሴቶች አሉ። እንደዚህ አይነት ስግደት የለም በሃይማኖት። እኛ ጋር ሴቶች ከፊት ከወንዶች ከኋላ ሴቶች ከኋላ ከጎን አንድ ላይ ተቀላቅሎ መስገድ ቢባል ነገር የለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም አስደንጋጭ፣ አስገራሚ የሆነ አሳሳቢ የሆነ ቪዲዮ ነው። ወንድና ሴት አንድ ላይ ሆኖ ተቀላቅሎ ሰላት እየሰገዱ ይገኛሉ። በጣም አስገራሚ የሆነ መረጃ ነው። እንዴት፣ የት፣ ለምን የሚለውን እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ዛሬ ሙሉ ለሙሉ ትኩረታችን የምናደርገው እሱ ቪዲዮ ላይ ነው። በደንብ እስከ መጨረሻው ድረስ እንድትከታተሉ በዚህ አጋጣሚ ጋብዛለሁ። ቪዲዮ መዳረስ ስላለበት ሼር አድርጉ። ይህንን ቪዲዮ ታዲያ ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ سمع الله لمن حمده الله أكبر الله أكبر الله أكبر እንደዚህ ፕሮግራም ሲኖር ስግደት የሚባል ቦታ አለ። ስግደት ብቻ የሚደረግበት ሰዓት አለ። ተወሰነ ሰዓት የሆነ 5 ደቂቃ ምናምን በቃ ይሄ አሁን የሚቀራው ብቻ። ከዛ ስብከት አለ። ስብከቱ የሚፈልግ ይሰማል፣ ማይፈልግ ይሄዳል፣ ችግር የለውም። ሌላው ደግሞ ማለት የሚገባው ሁሉም ጸጥ ብሎ ቢሰማ ቢሆንም ማለት ነው። እኛ ሰግደናል እዚህ። እንደውም እኔ ነኝ ያሰገድኩት። ዒድ የቨርጂኒያ ማህበረሰብ በሙሉ አልহামዱሊላህ ቨርጂኒያ አካባቢ ያለን ሀበሾች ኢትዮጵያኖች በአንድ ላይ ሆነን አንድ ሃይ ስኩል ውስጥ ሰግደናል። ሴቶች ከኋላ ወይም በአንድ ጎን፣ ሌሎችም ቦታዎች ላይ እንደሚደረገው ወንዶቹ ደግሞ አንድ ቦታ ሆነው ይሰግዳል። የትም ቦታ በአለም ላይ ስግደት ስለሆነ የነዚህ ለየት የሚለው ሁለት ነገሮች አድርገዋል። አንድ እንደዚህ አይነት በጣም ስግደት ውስጥ የሚያላግጡ ሰዎች ብዙ ታይቷል። ብዙ ነው ያለኝ፣ ግን ይሄንን እንደ ምሳሌ ብቻ ይበቃኛል። የስግደቱን እንትን የሚቃረን የሆነ ባለባበስ በመናምን ሌላው ባሳሳቅ በጫወታ ስግደት ውስጥ ባሉበት ሰዓት ቢያንስ እኔ ሁለቱ እነዚህ ከኋላ ያሉት ጥቁርና ግሬ ነገር ያረጋችው ልጅ አይሰግዱም እንበል። ምክንያቱም ሴቶች አንዳንድ ጊዜ የወር አበባ ጊዜ ምናምን በሚሆኑበት ወቅት ዒዱ ላይ እንዲመጡ እንዲሰበሰቡ ይነገራል። ይምጡ፣ ችግር የለውም። ግን ስግደቱን አይሰግዱም ይባላል። ችግር የለውም፣ ህጉ ነው ይሄ። ግን ቢሆንም ግን የሚሰግዱ ሰዎችን ግን መረበሽ ግን አይችሉም። እቺኛዋ እየሰገደች ነው። እነዚህ በሚያወሩት ወሬና በሚያደርጉት ጉትገታ ትስቃለች። እቺኛዋ አትችልም። አሁን እየሰገደች ነው በሰላም እነዛ በሚያደርጉት ጉንተላ ግን እቺኛዋን ካቅሟ በላይ ይሆንባትና መሳቅ ትጀምራለች። አሁን ይዋት ሳቀች። ስግደት ውስጥ ናት፣ ግን ወስውሰው ስግደቷን ኦልሞስት አበላሹት ማለት ነው። ያስቋታል፣ ይጎነትሏታል፣ የመሳሰሉት። ይሄ አንዱ ብቻ ትንሹ ማሳያ ነው። እዚህ ውስጥ እዩት፣ ከኋላ ወንዶች አሉ፣ ከፊት ሴቶች አሉ። እንደዚህ አይነት ስግደት የለም በሃይማኖት። እኛ ጋር ሴቶች ከፊት ከወንዶች ከኋላ ሴቶች ከኋላ ከጎን አንድ ላይ ተቀላቅሎ መስገድ ቢባል ነገር የለም። ይሄ በቃ አንደኛ ክፍል የምንማረው ትምህርት ነው። አይ ቲንክ ይሄ በክርስቲያን ወገኖቻችንም ጋር በጣም እናየዋለን። ሰው ቤተክርስቲያን ሲሄድ ወይም የሃይማኖት ተቋማት ላይ ሲሄድ አላማው የውዴታ ግዴታ ራሱን ማስገባት ነው። ለመጫወት ከሆነ እዛው ካፌ እኮ መቀመጥ ይችላል፣ ምን ችግር አለ? ግን አንዴ መስጊድ ገባህ ማለት እዛ መስጊድ ውስጥ ያለውን ስርዓት ልታከብር ነው። ኢትዮጵያ ለምሳሌ የኢትዮጵያውን አድንቁ አንድ አረብ በዚህ መልኩ ያቀርበዋል። ይሄ የግብፁ ትሬንድ ወጥቶ
ይሄኛው ሰውዬ ምን እንደሚል እንስማ። ቆይ ይሄኛው ከመውጣቴ በፊት ምን እንደሚላቸው እንስማ። ይሄንን የለጠፈው ሰውዬ ማለት ነው። ይሄ እንግዲህ ራሱ ግብፃዊ ነው በነገራችን ላይ እና የሚለውን እንስማ። ራሱ ማለት ግብፃዊ ነው። የተሰራውን ነገር በጣም ስላናደደው እንደዚህ ይተቻል። እንስማው። ازدراء الدين. ايوه لما يبقى هذه المنظر ده بتهمة حكموهم بتهمة እነዚህን ሰዎች ተፋረዷቸው ይላል። ይሄ ሰውዬ ተፋረዱልን፣ ለፍርድ ይቅረቡልን። ራሱ ነው ግብፃዊ ነው የሚለው ازدراء الدين. ايوه ምክንያቱም ይህ በሃይማኖት ላይ ማላገጥ ነው። لما يبقى هذه المنظر ده وكثير من الفيديوهات شفناها ناس ይሄ ብቻ አይደለም። ይሄንን ለምሳሌ አመጣሁት እንጂ ብዙ ነበረ። تصلي في اتجاه قبلة غير አንደኛ ያለ ቂብላ የሚሰግዱ ሰዎች ነበሩ። ቂብላ ማለት አንድ አቅጣጫ ወስደህ ወደ ካዕባ ወደ መካ ዞረህ የሚሰገድ ስግደት ሆኖ ሳለ ነገር ግን ወደዛም ወደዚህም እየዞሩ የሚሰግዱ ሰዎች ነበሩ። قبلة ግብጽ ነው። አንዳንዴ ብዙ ጊዜ የግብጽን ነገር እንደው ታበዛለህ ብላችሁ እንዳትወቅሱኝ እያልኩ እንጂ መንገድ ላይ እየሄዱ አንድ ጥያቄ ቢጠይቋቸው አሉ። በጣም በቃ እኛ ከልጅነት ጀምሮ ብናቀው ማንም ሙስሊም ቢጠየቅ ወላሂ የሚያቀው የሆነ ነገር ሲጠየቁ የሚመልሷቸው መልሶች ያስደነግጣሉ። በጣም ምን ያህል ከእስልምናው የራቀ ማህበረሰብ እንደሆነ የግብፁ ዓለም በጣም በአብዛኛው ማለት ነው። እና ያንን የሚያሳይ ነገሮች ብዙ ጊዜ እናያለን። ግን ይሄኛው በጣም ልክ አለፈ በጣም وناس عمالة تضحك وناس عمالة تعمل አንዳንዱ ይስቃል፣ አንዳንዱ ይጫወታል፣ አንዳንዱ ሞባይል ይዞ ይጫወታል ስግደት ውስጥ። ده ازدراء بالدين. ይሄ በሃይማኖት መቀለድ ነው፣ መጫወት ነው። صلاة العيد عبادة. የኢድ ስግደት አምልኮት ነው፣ ቀኖናው ነው። አንዱ የኢዱ አምልኮታዊ ቀኖና ነው። عبادة لديننا بعد شهر كريم. ረመዳን ማለቅ ጋራ ተያይዞ የመጣ የሆነ አምልኮት ባህሪ ነው፣ ስግደት ነው። صح ان يطلع فيديوهات تضحك وتتندر باللي بيعملوه እና በጣም አሳዛኝ አስቂኝ ነገሮች ብዙ ነገሮች እየወጡ ነው በግብፁ የኢድ ሰላት ጋር ተያይዞ በሜዳ امنعوها اما كنتوش قادرين تسيطروا على هذه ይህንን መቆጣጠር ካልቻላችሁ ይህንን ነገሮች መከላከል ማስተማር ካልቻላችሁ ምንድነው الاشكال اللي ايه عند بتسيء الشعب لينا معاتنا كمصريين مليون يا يوسف. وكمسلمين. لا يصح هذه المناظر. اقول تاني صلاة العيد عبادة مش لهو. بعد الصلاة ما تنتهي اعملوا اللي انتوا عايزينه، لكن يجب ان يكون احترام الصلاة، فهي صلاة وهي عبادة. لكن كل الناس تاخد الفيديوهات وشوفوا المصريين بيعملوا ايه. شوية ناس ما عندهم شوية ناس يعني لا عندهم دين ولا عندهم ذوق ولا عندهم دم ولا عندهم احترام ولا عندهم اي شيء. يكون هذا المنظر في صلاة. ተቃጥሎ ነው የሚያወራው። በቃ እነዚህ አይነት ሰዎች ሲጀመር ለምን ይመጣሉ? ቁጥጥርስ የለም ወይ? ቤተሰብ የለም ወይ? የሚያስተምር የለም ወይ? የሚያስጠነቅቅ የለም ወይ? የመሳሰሉት ነው የሚለው። ለሁላችንም ትምህርት ነው። ልጆቻችን ብዙ ጊዜ ወደ ስግደት ቦታ ሲሄዱ ሴቶቻችን አለባበሳቸው፣ ወንዶቹም ስርዓታቸው የመሳሰሉት ሁሉ በጣም ሊፈተሽ የሚገባው በተለይ እንዲህ አይነት ነገር ግን በእኛ ጋር ብዙ محاكمة كل هؤلاء من تظهر وجوههم في فيديوهات مثل هذه وطالب بمحاكمتهم بتهمة ازدراء الدين. ስለዚህ እንደነዚህ አይነት ወጣቶች የግድ ሊጠየቁ ይገባል። ለምን እንደዚህ ያደርጋሉ ተብሎ ትንሽ የሚያስደነግጣቸው
መንግስት አካል ያስፈልጋል አንድ ነገር ማህበረሰቡ በአጠቃላይ የሆነች ነገር ሊያደርግ ይገባል ብሎ ነው የሚያነሳው ይሄ ሰው ብቻ አይደለም ባይዘው እኔም ላነሳው አልፈልግም ነበር በጣም ግን በጣም በዛ በግብጽ ላይ ይሄ ብቻ አይደለም ለምሳሌ ይሄም ሌላ አንድ ቪዲዮ ዝም ብሎ ለምርቃት ያህል ይሄንንም ማየት እንችላለን ሌላ ሰው ነው ደግሞ ይሄን የለጠፈው ብዙ ነው በዚህ ጉዳይ ላይ እየተነሳ ያለው اخوانا والله انا ما قلتها اقسم بالله الرسول يتراجع من كلامه ده انا اتراجع الرسول قال اتقوا الدنيا واتقوا النساء فان اول فتنه بني اسرائيل አሁን ለምሳሌ እዚህ ጋር ምናየው አሁን እኛ ጋር በቃ አንደኛ ትምህርት ነው አንድ ሴት ስግደት ላይ በተለይ በምትሆንበት ወቅት ክርስቲያኖችም ወገኖቼ በጣም ነው ደስ የሚሉኝ ነኝ ነጠላቸውን በደንብ ለብሰው ስርዓት ጠብቀው መንገድ ሲሄዱ አንዳንዴ ከአረቦች ጋር በመንገድ ላይ ሲሄድ እነሱም ይደነቃሉ እንዴት ደስ ይላሉ ነው የሚሉት ኢቭን ክርስቲያን ወገኖቻችንም ወደ አምልኮት ቦታ ሲሄዱ በቃ ደስ የሚል ይሄንን ነጠላ ነጭውን ለብሰው የሀገር ባህሉን ለብሰው ራሳቸውን ጠብቀው ሲሄዱ ለሀገር ለዓለም የሚያሳየው መልካምነት አለ ውስጥ በጣም የሚታይ ይሄንን በስግደት ውስጥ ግን መጣስ የሚገርም ነው እዚህ ጋር ያዋትች ጸጉሯን ለከፍታው ነው የምትሰግደው እርግጥ ነው ልጅናት ምናምን ልንል እንችላለን ግን እኛ ህፃኖቻችንንም ስናሳድግ ስናስተምር ይሄ ነው ምናስተምራቸው ነገር እኔ ህፃን ልጆች ቤታችን ውስጥ ራሱ እንትን ሲሉ ምናያቸው ነገር ነው ቶሎ የናታቸውን መስገጃ ጎትተው እንደዚህ ሲለብሰው እናያለን በቃ አንደኛ ክፍል ትምህርት ነው كانت في النساء ده كلام رسول الله ያው እዚህ ጋር እየሰገዱ አንድ ወንድ መሃል ላይ አቋርጧቸው ይሄዳል الواقع يؤيد هذا الواقع يؤيد هذا الترابي قال المرأة تصلي مع الرجال جوا الجامع ما في حاجه اسمها النسوان ورا النسوان بتجي اول تجي في الصف الاول مع الرجال انت واقف جنبك لكن يصلوا مع بعض في صف واحد قال بدون انفصال قال بدون انفصال ሴቱ አንድ ላይ ተቀላቅሎ እንደዚህ አይነት ነገር የለም بدون انفصال ده كلام بدون انفصال صلوا قال يصلوا مع بعض قال بدون انفصال تو القضيه كده كلام فارغ اخواننا والله ده شيء والله ده እና ይሄ በጣም አሳሳቢ ደረጃ ላይ ደርሰናል ምናምን ያለ እንደዚሁ አንዳንድ ሌሎችም የመኒዎች አሉ በዚህ ጉዳይ ላይ ሐሳብ የሰጡ በአጠቃላይ ኢድ ሶላት የግብጽ ኢድ ሰላት ብላችሁ ብትገቡ የምታዩት እንትን ነው አሁን ራሱ አንድ ሌላ ዝም አየሁኝ አንድ እንደዚሁ ደግሞ አንድ የመጨረሻ ላሳያችሁ ሌላም ታዛቢዎች ምን ያህል ይሄን ጉዳይ እንዳወጡት እንድታዩት ብዬ ነውና ይሄ አንድ በጣም በሃይማኖቱ እኔ ካልሆንኩ በስተቀር ከኔ በቀር ላሳር የምትል ሀገር ላይ ስናየው ደግሞ የበለጠ እንትን ይላል ያስጠላል እና እዩት اغلب الكوارث والمهازل اللي حصلت في صلاه العيد عشيه في القاهره عاصمه ይሄ በካይሮ በአዝሃር ባለበት ከተማ جمهوريه مصر العربيه የአረባዊዋ ግብጽዬ ማህዘለ في صلاه العيد ብሎ ነው ወይ መሃዚል في صلاه العيد ብሎ ነው የሰየመው በሰላተ العيد ላይ የተፈጸመ እንዝላልነት ማለት ነው ማህዘላ እንዝላልነት اللي فيها الازهر الشريف عاصمه العلم والعلم ما ينفعش እነዚህ ያከበባቸው ማለት ወንዶቹ ወጣቶች ማለት نشوف فيها المهازل دي الناس بتصلي مش عارفه القبله فين بنات بتصلي እዚህ ጋር አንዱ እንዲህ ነው የሚሰግደው አንዱ እንዲህ ነው የሚሰግደው ቂብላ የት እንደሆነ አያውቁም بشعرها بنات بتصلي في وسط الشباب አንዳንዷ ጸጉሯን ከፍታ ነው የምትሰግደው الشباب مش عايزه تسجد عشان ما تعفصش البنطلونات አንዳንዱ ሱሪው እንዳይበላሽበት እንደዚህ ነው የሚሰግደው አያችሁት እንዲህ አይነት አሰጋገድ የለም በዚህ ምድር ላይ እንዲህ አይነት አሰጋገድ የለም እኛ ጋር ወይ እንዲጅን ይዘው ወረድ ነው የምትለው ኢቭን ክርስቲያኖች ወገኖች ሲሰግዱ አይቻሉ ወደ ታች ይወርዳል ወደ መሬት ግንባሩን ያስነካል በቃ መስገድ ካልፈለክ ጆሊነትን ጠብቀ ቤት ተቀመጥ የኢድ ሰላት ግዴታም አይደለም የኢድ ሰላት እኮ ግዴታ አይደለም በቃ ሁሉም ሰው ከሄደ የተወሰነው ሰው ከሄደ ሌሎች አልሄድም ማለት መብቱ ነው የተወሰነ ግዴታ አይደለም ፈርዱ ኪፋያ ይባላል በጣም የተወሰኑ ሰዎች ከወጡ ሁሉም መሄድ የሌለበት ማለት ነው ፈርዱ አይን ይባላል በነፍስ ወከፍ ግዴታው ስግደት አለ ቤትም ሆንክ ውጪ መስገድ ግዴታ የሆኑ ስግደቶች አሉ ከዛ ውጪ ግን ያሉት አንዳንድ የስግደት አይነቶች ባትሰግዳቸውም ችግር የለም እንደዚህ አይነት በተለይ መቀለድ ከሆነ ለመቀለድ ከሆነ የምትሰራው ማለት ነው እዚህ ጋር ይውት
መውረድ አልፈለገም ወደ ታች ሌሎቹ መሬት ወርደው ስለዚህ ሱሪው መሬት አፈር እንዳይነካበት ለምን አይቀርም ታዲያ طب خلاص لا بكاء على اللبن المسكوب نتكلم كلام ايجابي كمان شهرين في عيد الضحيه داخلين عليه እዚህ ጋር ቺኒዋል ኦልሞስት ጸጉሯን ክፍት አድርጋው ነው የምትሰግደው نتعلم من الاخطاء اللي فاتت ولا هنكرر نفس الاخطاء لازم الدوله يكون لها دور شديد في الموضوع ده يا جدعان والله العظيم بنصدر صوره مرعبه ده لو وصل الامر ان الساحات اللي مش هيبقى فيها نظام وضبط وربط تتقفل الساحات ስለዚህ ይሄን ነገር ቶሎ ስርዓት ካላስያዝ ነው ስለ ሀገራችን ሰዎች ሊረዱ የሚችሉትና እሱ ስለ ስሙ ነው የሚጨነቀው ግን እንዳጠቃላይ ማህበረሰቡ ጋር እየተከሰተ ያለውን ግን ብልሹነት ግን ሊያየው አልቻለም እንግዲህ እንደተመለከታችሁት ነው እጅግ በጣም ነው የሚያሳዝነው እኔ በጣም ነው ግራ ይገባኝ እኔ እንደውም ኡስታዝ ጀማል በሽር ሲናገር አተኩሮ ሲናገር የነበረው እንዲሁም ራሱ ግብጻዊ ሰው ያተኩሮ ሲናገር የነበረው ሰላት ላይ ሆኖ መሳቅ ምናምን እሱ እኔ ከነሱም የበለጠ እየገረመኝ የነበረው ሴትና ወንድ አጠገብ ለአጠገብ ሆኖ እየሰገዱ የነበሩት ነገር ሴት ከፊት ከኋላ ወንድ አጠገብ ለአጠገብ ሴትና ወንድ ምናምን ሌላ እምነት ነው የሚመስለው ወላሂ ይሄ እስልምና ላይ እኔ እንደዚህ አይነት ነገር አላቅም እንደማይፈቀድም ነው ማቀው አጠገብ ለአጠገብ ሴትና ወንድ አጠገብ ለአጠገብ ሆኖ እየሰገዱ ነበር አይታችኋል ቪዲዮ አይደለ ሴት ከፊት ወንድ ከኋላ ምናምን ሆኖ ሲሰግዱ ነበር ይሄ በጣም የሚያስደነግጥ ነገር ነበር እኔ ቲክቶክ ላይ መጀመሪያ ቪዲዮ መጥቶልኝ ነበር የሰሞን አካባቢና አይሂማ እነዚህማ ሙስሊም አይደሉም ምና ነገር ብዬን ያሳለፍኩት ምክንያቱም ስላስደነግጠኝ እንደዚህ አይነት ስርዓት በእስልምና ስለሌለ ማለት ነውና በጣም ልክ ያልሆነ ተግባር ነው አላህ Subhanahu Wa Ta'ala ወደ ቀልባቸው ይመልሳቸው አላህ Subhanahu Wa Ta'ala እንግዲህ ልቦና ይስጣቸው ነው የሚባለው አላህ ቀልብ ይስጣቸው ቀልባቸውን አላህ ያርጥብላቸው እኛንም እንግዲህ አላህ ሀቲማችን ያሳምርልን አሁን እነሱ እንደዚህ ስህተት ነገር ላይ ወደቁ ብለን ያው እነሱ ላይ ማላገጥ ወይንም እነሱ ላይ ሙድ መያዝ ምናምን ነገር ሳይሆን አላህ እኛንም ከእንደዚህ አይነት ስህተት እንዲጠብቅን ሁሌም ዱዓ እናደርግ ነው ማለት እንፈልገው እነሱንም አላህ Subhanahu Wa Ta'ala ይመልሳቸው ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ ደወል ምልክቱን ይጫኑ ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ